ለኤርትራ ሕገ መንግሥት ዝግጅት ኮሚሽነር ተመረጠ። ታኅሳስ 14 ቀን 1950 ዓመተ ምህረት የተባበሩት መንግስታት ባካሄደው በአምስተኛው ጠቅላላ ጉባኤ ላይ ከአባል አገሮች መካከል የቦሊቪያ መልእክተኞች መሪ ኤድዋርዶ አንሴ ማቲየንሶ በድምፅ ብልጫ የኤርትራ ኮሚሽነር ተብሎ የፌዴሬሽኑን ሕገ መንግሥት እንዲያዘጋጅ ተመረጠ። ከቀረቡት እጩዎች መካከል የበርማ ወኪል ቢመረጥ ለኢትዮጵያ የተሻለ እንደሚሆን ተገምቶ ነበር። እንደሚታወሰው የተባበሩት መንግስታት መርማሪ ኮሚሽን አባል የነበረውን የበርማ መልእክተኛ ጣሊያኖች በገንዘብ ለመደለል ቢሞክሩትም የኤርትራ ሕይወት ያለ ኢትዮጵያ ብቻውን ሊዘልቅ አለመቻሉን ተገንዝቦ የሮማን መንግስት ሐሳብ አልተከተለም። ከዚህም በላይ የኤርትራ መፍትሔ በፌዴሬሽን እንዲሆን የደቡብ አፍሪካን መልእክተኛ ያግባባው ይሄው የበርማ ወኪል ነበር። ከላቲን አሜሪካ አገሮች ውስጥ አንዱ የሆነው ቦሊቪያ የኤርትራ ጉዳይ ከተጀመረበት ጊዜ አንስቶ ሙሉ የጣሊያን ደጋፊ ስለነበር አሁንም በሕገ መንግሥቱ ዝግጅት ላይ የጣሊያኖችን ምኞት በመከተል ያስቸግረን ይሆናል በማለት የኢትዮጵያ የውጭ ጉዳይ ሚኒስትር ከፍ ያለ ስጋት አደረባቸው። ተመራጩ አንሴ ማቲየንሶና አክሊሉ ሀብተወልድ የሚተዋወቁት ከ20 ዓመታት በፊት ከ1930 ዓመተ ምህረት ጀምሮ በፓሪስ የፖለቲካ ሳይንስ ትምህርት በሚያጠኑበት ጊዜ ነበር። ሆኖም የአራቱ ኃያላን የውጭ ጉዳይ ምክር ቤት የኤርትራን ዶሴ ለተባበሩት መንግስታት ድርጅት ካዛወረ በኋላ አንሴ ማቲየንሶ የአገሩ የውጭ ጉዳይ ሚኒስትር በነበረበት ጊዜ እና ኋላም የመልእክተኞች መሪ የሆነ ኒውዮርክ ሲመጣ ለጣሊያን መንግስት ደጋፊነቱን በግልጽ ሲያሳይ የቆየ ስለሆነ ከኢትዮጵያ መልእክተኞች መሪ ጋር በወዳጅነት መቀራረብ አልቻሉም። በመጨረሻው በታኅሳስ 2 ቀን 1950 ዓመተ ምህረት ጠቅላላው ጉባኤ የኤርትራን ጉዳይ ሲወስን የቦሊቪያ መልእክተኛ በአገሩ ስም ሆኖ የድጋፍ ድምፁን ቢሰጥም አቶ አክሊሉ በወጣትነት ዘመን በተማሪ ቤት የሚያውቁት ወዳጃቸው ጣሊያናዊ ስሜቱን ለውጧል ብለው አላመኑትም። ስለዚህ ለኤርትራ ሕገ መንግሥት አዘጋጅነት የተሾመው ሰው ከጣሊያን ደጋፊዎች መካከል አንዱ ስለሆነ ለኢትዮጵያ ምቹ እንደማይሆን በመገመት ብርቱ ጥንቃቄ እንዲደረግ ተሞከረ። በመጀመሪያ መደረግ ያለበት ኮሚሽነር አንሴ ማቲየንሶ አስመራ ደርሶ በተባበሩት መንግስታት ሰንደቅ ዓላማ ጽሕፈት ቤቱን ከማቋቋሙ በፊት አዲስ የንጉሠ ነገሥቱ ላይዘን ኦፊሰር መሾም እጅግ አስፈላጊ ሆነ። በአስመራ አዲስ ላይዘን ኦፊሰር። በኤርትራ ጉዳይ እስካሁን ድረስ በአገር ውስጥና በውጭ አገር የተደረገው ትግልና የተፈጸመው ሙያ እስከምን እንደነበረ ለመመርመርና ለታሪክ ለማቅረብ ወደፊት በቂ ጊዜ ስለሚኖረን አሁን የመጀመሪያው ምዕራፍ እንደተዘጋ ቆጥረን አዲስ የሚጀመረው የሁለተኛው ምዕራፍ እጅግ የሚያሳስበን መሆኑን መረዳት አለብን በሚል መግቢያ አቶ አስፋ ወልደ ሚካኤል ለቀዳማዊ ኃይለ ሥላሴ ባቀረቡት ማስታወሻ በኮሎኔል ነጋ ቦታ አዲስ ላይዘን ኦፊሰር እንዲሾም አሳሰቡ። በመሰረቱ የኮሎኔል ነጋ ኃይለ ሥላሴን መዛወር አስፈላጊነት ከአቶ አስፋ ቀደም ብለው በዚያን ጊዜ የውጭ ጉዳይ ምክትል ሚኒስትር የነበሩት አቶ ዘውዴ ገብረሕይወት ኋላ ቢትወደድ ከጃንሆይና ከጸሐፌ ትእዛዝ ወልደ ጊዮርጊስ ጋር ተነጋግረውበት ነበር። አዲስ ላይዘን ኦፊሰር እንዲሾም አስፈላጊነቱን አቶ ዘውዴ ገብረሕይወትና አቶ አስፋ አስተያየታቸው ተመሳሳይ የሆነው ሁለቱም ሰዎች በኮሎኔል ነጋ ላይ ቂም ኖሯቸው ወይም እስካሁን የተሠራው ሥራ ሁሉ የሚነቀፍ ነው በማለት አይደለም። ነጋ ኃይለ ሥላሴ ለ5 ዓመታት ያህል የንጉሠ ነገሥቱ ላይዘን ኦፊሰር ሆነው ኤርትራ በቆዩበት ጊዜ የአንድነቶች ትግል ዋና መሪ ናቸው በመባል የተቃዋሚዎቹ ወገኖችና ጣሊያኖቹ በጠላት መልክ ሲመለከቷቸው ኖረዋል። ኮሎኔል ነጋም ለዚህ ሳይበገሩ
የሚደረግባቸውን ዛቻና የሚጠመድባቸውን አደጋ ፊት ለፊት መክተው ሚስዮናቸውን በትክክል ፈጽመዋል። አሁን የዚያ እጅግ አስቸጋሪ የነበረው የትግል ዘመን ተዘግቶ አዲሱ የዲፕሎማሲ ሥራ ሲጀመር ከተባበሩት መንግስታት ኮሚሽነር ጋር በቅርብ ሆኖ በሕገ መንግሥቱ ዝግጅት ላይ የሚካፈል አዲስ ላይዘን ኦፊሰር መሾም አስፈላጊነቱን የተስማሙበት ብዙዎች ናቸው። ኮሎኔል ነጋም የኤርትራ ጉዳይ በፌዴሬሽን መልክ የተወሰነው ከሕዝቡ ፍላጎትና ስሜት ውጪ ነው በማለት እጅግ ቅር የተሰኙ ስለሆኑ ከተባበሩት መንግስታት ኮሚሽነር ጋር ባላመኑበት የፌዴሬሽን አስተዳደር ዝግጅት ላይ መተባበር ያዳግታቸዋል ተብሎ ተገምቷል። አቶ አስፋው ወልደ ሚካኤል ለጃንሆይ በጻፉት ደብዳቤ በኮሎኔል ነጋ ኃይለ ሥላሴ ቦታ የሚሾመው ላይዘን ኦፊሰር በኤርትራ ውስጥ ባሉት የፖለቲካ ፓርቲዎች ዘንድ ከዚህ በፊት ቀጥታ ግንኙነት ያልነበረው አዲስ ሰው እንዲሆን አመልክተዋል። ከዚህም ጋር አያይዘው አዲሱ ተሿሚ ምንም እንኳን ከሕዝቡ ዘንድ እንግዳ መስሎ እንዲታይ ቢያስፈልግም የኤርትራን ጉዳይ በቅርብ የተከታተለ የተባበሩት መንግስታት ባለሥልጣኖችና በእንግሊዞች ዘንድ ተደማጭነት የሚኖረው ሰው እንዲሆን አሳስበዋል። የውጭ ጉዳይ ምክትል ሚኒስትር ዘውዴ ገብረ ሕይወትም አዲሱ ላይዘን ኦፊሰር የጋዜጣና ማስታወቂያ ዋና ዳይሬክተር አቶ አምደ ሚካኤል ደሳለኝ እንዲሆኑ እጩ አድርገው አቀረቧቸው። የአምደ ሚካኤል ሹመት በይፋ ከመገለጹ በፊት በዚያን ጊዜ ለሕክምና አውሮፓ የሚገኙት የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ አስተያየታቸውን እንዲሰጡ በቴሌግራም ተጠየቁ። ከገነተ ልዑል ቤተ መንግሥት የተላከላቸውን መልእክት የተባበሩት መንግስታት ኮሚሽነር አስመራ መጥቶ ሥራውን ከመጀመሩ በፊት በነጋ ኃይለ ሥላሴ ቦታ አዲሱ ላይዘን ኦፊሰር አምደ ሚካኤል ደሳለኝ እንዲሆን ስለቀረበልን ያንተን ሐሳብ በቶሎ ግለጥልን የሚል ነበር። አቶ አክሊሉ አዲስ ስለሚሾመው ላይዘን ኦፊሰር የተለየ አስተያየት አቀረቡ። ግርማዊነቶ እንደሚያውቀው ከእንግዲህ ወዲህ አስመራ ላይ የሚገጥመን ትልቁ ሥራ የሕግና የዲፕሎማሲ ጉዳይ ነው። የወደፊቱ የላይዘን ኦፊሰር ሚስዮን ካለፈው የኃላፊነትና የሥራ አይነት ጋር የተለያየ ስለሆነ በኮሎኔል ነጋ ቦታ ሌላ ሲቪል ሰው መታሰቡ ጥሩ ነው። ሆኖም ኮሎኔል ነጋ የሚዛወረው እስከ ዛሬ የፈጸመው አገልግሎት ሁሉ በጣም ጥሩ ሥራ መሆኑ ታውቆለትና ተመስግኖ እንዲሆን የበኩሌን አስተያየት በትሕትና አቅርባለሁ። አዲስ ለሚሾመው ላይዘን ኦፊሰር ጃንሆይ ቢፈቅዱልኝ የኔ ምርጫ አቶ ገብረ መስቀል ክፍለ ጊዜ ዋና ሆኖ አቶ አምደ ሚካኤል ደሳለኝ በምክትል ቢሆን ነው። ገብረ መስቀል በተባበሩት መንግስታት ከኛው ጋር በቅርብ የሰራና የኤርትራን ጉዳይ አወሳሰን በዝርዝር ስለሚያውቀው የዩናይትድ ኔሽን ኮሚሽነር ሊያከብረውም ሊያዳምጠውም ይችላል። አምደ ሚካኤልም በፕሮፓጋንዳ ሥራ ደህና ልምድ ያለውና የጣሊያኖቹንም ተንኮል መከታተል ስለሚያውቅበት የሁለቱ ሰዎች የችሎታ ትብብር ደህና ውጤት ሊሰጥ ይችላል የሚል እምነት አለኝ። ስለ ገብረ መስቀል ክፍለ ጊዜ ጸሐፌ ትእዛዝ ወልደ ጊዮርጊስም መልካም አስተያየት ስላላቸው ከውጭ ጉዳይ ሚኒስትሩ የቀረበውን ሐሳብ ደግፈው ሹመቱ እንዲታወጅ የጃንሆይም መልካም ፈቃድ ተገኝቶ ነበር። ነገር ግን ልጄ የኤርትራ ተወላጅ በመሆኑ አንዳንድ ተንኮለኞች አደጋ ሊጥሉበት ይችላሉ ብለው አባታቸው ብላታ ክፍለ ጊዜ ደጎ ስለተጨነቁና ስላመለከቱ የገብረ መስቀል ሹመት ሳይፈጸም ቀረ። ወዲያው ብላታ ኪዳነ ማርያም አበራ የጃንሆይ ባለሟል በጻፉት ልዩ ማስታወሻ ለላይዘን ኦፊሰርነቱ ቦታ አንደኛ ኮሎኔል ኢያሱ መንገሻ፣ ሁለተኛ አቶ ሰረቀ ብርሃን ገብረ ጊዜ እጩዎች እንዲሆኑ ሐሳብ ስላቀረቡ የጽሕፈት ሚኒስትሩ አስተያየት እንዲሰጡበት ንጉሠ ነገሥቱ አዘዙ። ጸሐፌ ትእዛዝ ወልደ ጊዮርጊስም ስለ እነዚህ ሁለት እጩዎች የሚከተለውን ትችት ሰጡ። አንደኛ ኮሎኔልን በኮሎኔል መተካት ያስፈልጋል ካልተባለ በስተቀር በአስመራ የላይዘን ኦፊሰርነት ሥራ ለኢያሱ ተስማሚ ነው ብዬ አላምንም። ኢያሱም ቢጠየቅ
ስራው ይስማማኛል እንደማይል የታወቀ ነው። ሁለተኛ አቶ ሰረቀ ብርሃን ገብረ ጊዜ ኢትዮጵያዊነቱና ሀገር መውደዱ እንከን የማይገኝለት ነው። ነገር ግን እጅግ ቁጡና ፈጥኖ ፈራጅ በሆነው ጠባዩ ለዚህ ብዙ ትዕግስት ለሚጠይቅ ሥራ ጥሩ ምርጫ አይሆንም። በዚህ ሁሉ ምክንያት አሁን ጊዜ እንዳይጠፋብን አቶ ዘውዴ ገብረ ሕይወት የበላይ ሆኖ በቅርብ እየተቆጣጠረው አምደ ሚካኤል ደሳለኝ ላይዘን ኦፊሰር ቢሆን ይሻላል ሲሉ ጸሐፌ ትእዛዝ ወልደ ጊዮርጊስ ያቀረቡትን ሐሳብ ጃንሆይ አጽድቀው ሹመቱ ተፈጸመ። የአንድነት ወገኖች የኮሎኔል ነጋ ኃይለ ሥላሴ መዛወርና የአቶ አምደ ሚካኤል ደሳለኝ መተካት ምክንያቱ ለምን እንደሆነ በዝርዝር የሚያውቁት አልነበራቸውም። የተባበሩት መንግስታት የሰጠው ፍርድ በሥራ እስኪገለጥ ድረስ ብዙ ድካም አለባችሁ ከተባልን ከለመድናቸው ከነጋ ኃይለ ሥላሴ ጋር መቀጠሉ አይሻልም ኖሯል ወይ የሚሉም አልጠፉም። ሆኖም አርበኛው ኮሎኔሉን በወግ ሸኝተው የጣሊያኖችን ተንኮል በማወቅ ባለሙያ ናቸው የተባሉትን አምደ ሚካኤልን በወግ ተቀብለዋል። የማቲየንሶ ሕገ መንግሥት የኤርትራን መተዳደሪያ እንዲያዘጋጅ በተባበሩት መንግስታት ጠቅላላ ጉባኤ ተመርጦ የተሾመው የቦሊቪያ ተወላጅ አንሴ ማቲየንሶ የተሰጠው ሥልጣን እጅግ ከፍ ያለ መሆኑ ተሰምቶታል። በተለይም አንድ የላቲን አሜሪካን አገር ተወላጅ ከኢንተርናሽናል ሸንጎ ይህን የመሰለ ኃላፊነት ሲቀበል ለመጀመሪያ ጊዜ ስለሆነ ውጤቱ ያማረና መልካም ዝና የሚኖረው እንዲሆን ከልቡ ተመኝቷል። ሆኖም የሚያስበውና የሚመኘው ሁሉ በጥሩ ሁኔታ ሊሳካለት የሚችለው ከቀዳማዊ ኃይለ ሥላሴ መንግሥትና ኤርትራን ከሚያስተዳድሩት ከታላቋ ብሪታንያ ባለሥልጣኖች ጋር እንደሚኖረው መልካም ትብብር መሆኑን ማቲየንሶ በመጀመሪያ ደረጃ አልተረዳም ነበር። ሥራውን ለመቀጠል አስመራ ከመድረሱ በፊት በሚያዘጋጀው የሕገ መንግሥት ረቂቅ ለፌዴራሉ መንግሥት ለኢትዮጵያና ለፌዴሬሽኑ አስተዳደር ስለሚከፋፈለው የሥልጣን ድርሻ ከጣሊያኖችና ከአንዳንድ ተንኰለኞች ልዩ ልዩ ምክር ሲቀርብለት እንደሰነበተ አንዳንድ መረጃዎች አመልክተዋል። ጣሊያኖች የሚጥሩት ማቲየንሶን በእጅ አዙር ይዘው በሕገ መንግሥቱ ዝግጅት ላይ የንጉሠ ነገሥቱ ሥልጣን በተቻለ መጠን እንዲዳከምና የኦቶኖሚው አስተዳደር በአገር ውስጥም ብቻ ሳይሆን በውጭ ጉዳይና በውጭ ንግድ በኩል የሥልጣን ድርሻ እንዲኖረው ለማስደረግ ነው። የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ደግሞ በበኩላቸው ከኮሚሽነሩ የሚጠብቁት በታኅሳስ 2 ቀን 1950 ዓ.ም የተባበሩት መንግስታት የሰጠውን የፌዴራል አክት ውሳኔ ተመርኩዞ ከኢትዮጵያም ጋር በቅርብ እየተመካከረ የሕገ መንግሥቱን ዝግጅት እንዲያጠናቅቅ ነው። ይህንን መሠረታዊ ጉዳይ ችላ ብሎ ማቲየንሶ በግል አስተያየቱና የጠላት አገሮች በሚሰጡት ምክር የሚመራ ሆኖ ከተገኘ ኢትዮጵያ የራሷን አቋም በፍጥነት መውሰድ እንደሚገባት አቶ አክሊሉ ሀብተወልድ ንጉሠ ነገሥቱ በቅድሚያ እንዲያውቁትና እንዲዘጋጁበት አድርገዋል። የማቲየንሶ አስተያየት ኤርትራ በንጉሠ ነገሥቱ ዘውድ ስር በፌዴራሲዮን መቀላቀሏና ፌዴራል የሆነውም የኢትዮጵያ መንግሥት የመላውን የኤርትራን ግዛት ደህንነት ለመጠበቅና የባሕር በሮቹንም በቀጥታ ለማስተዳደር በቂ ሥልጣን ስለተሰጠው የኦቶኖሚው መንግሥት በውስጥ አስተዳደሩ ሰፋ ያለ መብት ቢኖረው ኢትዮጵያን ቅር የሚያሰኝ ነገር አይታየኝም የሚል ነው። ይህን አስተያየት ውጭ ውጩን እየነዛ ውስጥ ውስጡን ግን ጣሊያኖቹንና የአንድነት ተቃዋሚዎቹን ለማስደሰት አንዳንድ ተንኮል ሲያዘጋጅ ሰንብቷል። የተባበሩት መንግስታት ኮሚሽነር አስመራ ደርሶ የተዘጋጀለትን ቢሮ ከተረከበ በኋላ የመጀመሪያ ሥራው አዲስ አበባ መጥቶ ንጉሠ ነገሥቱንና የውጭ ጉዳይ ሚኒስትሩን ማነጋገር ነበር። የካቲት 19 ቀን 1951 ዓ.ም በኢትዮጵያ ዋና ከተማ መልካም አቀባበል ከተደረገለት በኋላ በገነተ ልዑል ቤተ መንግሥት ከንጉሠ ነገሥቱ ዙፋን ቀርቦ ካደረገው ንግግር ፍሬ ነገሮቹ የሚከተሉት ናቸው። በግርማዊነቶ ዘውድ ስር ኤርትራ ከኢትዮጵያ ጋር
በፌዴሬሽን እንድትተዳደር የተባበሩት መንግስታት ያደረጉት ውሳኔ የሕዝቦቹን ምኞት የሚያሟላና አዲስ የሕይወት ብርሃን የሚሰጥ ነው። በታህሳስ 2 ቀን 1950 ዓመተ ምህረት የተደረጉት እነዚህ ውሳኔዎች በትክክል እንደሚከበሩና በተግባር ላይ እንደሚገለጡ የተባበሩት መንግስታት በግርማዊነቶ ላይ ከፍ ያለ እምነት ጥለዋል። እኔም የተባበሩት መንግስታት የጣሉብኝን ከፍተኛ አደራ የተቀበልኩት በታላቅ ክብርና ስሜት ስለሆነ በማናቸውም አኳኋን የተሰጠኝን ኃላፊነት በትክክል ለመፈጸም የተዘጋጀው መሆኔን ለግርማዊነቶ ማረጋገጥ እወዳለሁ። ይህንንም ከፍተኛ አደራ በተግባር ላይ ማዋል የሚቻለው ከግርማዊነቶ መንግስት በማገኘው ሙሉ እርዳታና ኅብረት ነው። ከዚህ በላይ የተገለጸው የማቲየንሱ አነጋገር በትክክል የሚያሳየው ቀዳማዊ ኃይለ ሥላሴ ኢትዮጵያን የሚገዟት በፊውዳል ሥርዓት ስለሆነ ዲሞክራቲክ የሆነውን የፌዴሬሽን አስተዳደር አይቀበሉም በማለት የኢትዮጵያ ጠላቶች ደና አድርገው በፕሮፓጋንዳ ያደነቆሩት መሆኑን ነው። በዚህ ምክንያት የተባበሩት መንግስታት ለኤርትራ ሕገ መንግሥት ዝግጅትና ላፈጻጸሙ በግርማዊነቶ ላይ ከፍ ያለ እምነት ጥለዋል እያለ በዲስኩሩ ውስጥ ይህችን እምነት የምትባል ቃል ደጋግሞ እያጠነከረ ተናግሯል። ኮሚሽነሩ ወደ ኢትዮጵያ ሲመጣ የጠላት ወገኖች በሚያምታቱት ሐሳብ አእምሮ የተጨናነቀ መሆኑ ቀደም ብሎ ታውቆ ስለነበር ቀዳማዊ ኃይለ ሥላሴ በሰጡት መልስ በትክክሉ የሚያስቡትን አልሸሸጉም። የተባበሩት መንግስታት ይህን ውሳኔ የሰጠው የኤርትራ ሕዝብ ፍላጎቱ ምን መሆኑ መታወቅ አለበት ተብሎ 2 ጊዜ መርማሪ ኮሚሽን ከተላከ በኋላ ጉዳዩ በጉባኤው ብዙ ክርክር ሲደረግበትና ከአንዱ ስብሰባ ወደ ሌላው በቀጠሮ እየተላለፈ ረጅም ጊዜ ፈጅቶ መሆኑን ኮሚሽነሩ ትልቅ ትኩረት እንዲሰጠው ቀዳማዊ ኃይለ ሥላሴ በሰፊው አስገንዝበዋል። ከዚህም አያይዘው ኢትዮጵያ በአምስተኛው ጠቅላላ ጉባኤ የተደረገውን ውሳኔ እንድትቀበል ለመልእክተኛቸው ሥልጣን የሰጡት የተባበሩት መንግስታት ኃላፊነቱን ለመፈጸም ከዚህ ሌላ ማድረግ የማይችል መሆኑን በመረዳት ነው ካሉ በኋላ ይህ የፌዴሬሽን ውሳኔ ሙሉ በሙሉ ባያስደስታቸውም ለኮሌክቲቭ ሴኩሪቲ ባላቸው መሠረታዊ አቋም የተባበሩት መንግስታት ውሳኔ እንደሚከበር ለኮሚሽነሩ አረጋገጡለት። ንጉሠ ነገሥቱ ለኤርትራ አስተዳደር የተደረገውን ውሳኔ በሥራ ለማስፈጸም በመንግሥታቸው በኩል የተቈረጠ መሆኑን ካስታወቁ በኋላ እንደዚሁም በተባበሩት መንግስታት ባለሥልጣኖች በኩል መተማመን፣ መተባበርና እውነተኛውን የአገሩን ሕዝብ ጉዳይ በጥልቅ በመረዳት ጥረት እንዲደረግ ጠይቀዋል። ከዚህ በላይ እንደተመለከተው ጃንሆይ ስለ ሰውየው ደና መረጃ ደርሷቸው ስለነበረ ትክክለኛ እምነታቸውንና አስተያየታቸውን ነግረውታል። ኮሚሽነሩ አዲስ አበባ በቆየበት ሰሞን በተለይ ከንጉሠ ነገሥቱና ከውጭ ጉዳይ ሚኒስትሩ ጋር በሰፊው ሲነጋገር አንደኛ የሚዘጋጀው ሕገ መንግሥት ታህሳስ 2 ቀን 1950 ዓመተ ምህረት በቁጥር 390 ቪ የተባበሩት መንግስታት ባወጣው ውሳኔ መሠረት ብቻ መሆን እንዳለበት፣ ሁለተኛ የፌዴሬሽኑ ውሳኔ ትክክለኛ ትርጉሙ ለኤርትራውያን የውስጥ አስተዳደር መብት እንዲሰጣቸው ነው እንጂ በሁለት በተለያዩ አገሮች መካከል እንደሚደረግ የፌዴሬሽን ግንኙነት የኢንተርናሽናል ታዋቂነት የሌላቸው መሆኑ በትክክል እንዲረጋገጥ የኢትዮጵያ መሠረታዊ እምነት መሆኑን እንዲገነዘበው ሰፋ ያለ ማብራሪያ ተሰጥቶታል። ይሁን እንጂ ኮሚሽነር ማቲየንሶ የኢትዮጵያን ሐሳብ ሙሉ በሙሉ ማዳመጥ አልፈለገም። በተለይ ከጣሊያን መንግሥትና ከአንዳንድ የላቲን አሜሪካ ወገኖቹ የሚደረግበት ተጽዕኖ ብዙ ስለሆነ እየደጋገመ የሚናገረው የሕገ መንግሥቱ አንቀጾች የሚፈለቀቁት በተባበሩት መንግስታት ውሳኔ መሠረት ቢሆንም የኤርትራ የውስጥ መንግሥት ለአገሩ እድገትና ልማት እንዲጠቅመው ሰፋ ያለ ሥልጣን ሊኖረው ይገባል እያለ ነው። የተባበሩት መንግስታት ውሳኔ ለፌዴራሉ መንግሥት መሪ ለንጉሠ ነገሥቱ ከተዘረዘሩት የኃላፊነት ድርሻዎች ውጭ የሆኑትን
ጠቅላላ ጉዳዮች የኤርትራ የውስጥ መንግሥት በሙሉ ሥልጣን እንደሚያከናውን ግልጽ አድርጎ አቅርቦለታል። ይህንን መሠረት አድርጎ ሕገ መንግሥቱን በመተንተን ፈንታ የኦቶኖሚውን ሥልጣን ማስፋፋትና ማጠንከር ያስፈልጋል የሚባለው ደረቅ ሐሳብ ትርጉም የለውም ተብሎ ከኢትዮጵያ በኩል አቋም ተወስዷል። የጣሊያን መንግሥት ደግሞ በበኩሉ ማቲየንሶን ወጥሮ የያዘው በተቻለ መጠን የሚዘጋጀው ሕገ መንግሥት የንጉሠ ነገሥቱን ሥልጣን ሸፈንፈን አድርጎ የኦቶኖሚውን ሥልጣን የሚያጎላ እንዲሆን ነው። ይኸውም ኤርትራውያን በኢንተርናሽናል ግንኙነት በኩል የሥልጣን በር ሳይዘጋባቸው ለሀገራቸው ልማትና እድገት የውጭ እርዳታ ለማግኘትና ለኢኮኖሚያቸውም የውጭ ንግዳቸውን ለማዳበር የሚያስችላቸውን ዕድል እንዲያገኙ ነው። ማቲየንሶ በዚህ ሐሳብ ተመርቶ ሕገ መንግሥቱን ካዘጋጀ በኋላ ኢትዮጵያ አልቀበልም ብላ ጉዳዩ ለዩናይትድ ኔሽን የቀረበ እንደሆነ ለኤርትራ መፍትሔው ነጻነት ነው ተብሎ ይወሰናል የሚል ተስፋ ጣሊያኖች አሳድረዋል። ኮሚሽነሩ ከኢትዮጵያ የተሰጠውን አስተያየት በጥሞና እንዳላዳመጠው ሁሉ ከጣሊያንም የቀረበለትን ሐሳብ ሙሉ በሙሉ ለመቀበል አልተመቸውም። ከአሜሪካና ከእንግሊዝ ከፈረንሳይና ከስዊስ አገሮች 4 የሕግ አዋቂዎች በብዙ ገንዘብ ቀጥሮ ጄኔቭ ላይ የሕገ መንግሥቱ ረቂቅ ከመዘጋጀቱ በፊት በአስመራ ቢሮ የኤርትራን ሕዝብ እየተቀበልኩ አስተያየቱን በቀጥታ ማዳመጥ አለብኝ ብሎ የጀመረው ፕሮግራም ውጤት ሳያገኝ ቀረ። ሕዝቡ ለሦስተኛ ጊዜ ለወደፊት ዕድሉ ሐሳቡን እንዲገልጽ መርማሪ ኮሚሽን የተላከበት ስለመሰለው የኮሚሽነሩን ቢሮ አጥለቅልቆ ሲይዘውና ብዙ ትርምስ ሲፈጠር ያቀደውን ፕሮግራም ወዲያውኑ መሰረዝ ግዴታ ሆነበት። ማቲየንሶ የሕዝቡን አስተያየት ማዳመጥ አለብኝ ያልኩት ለሕገ መንግሥቱ ዝግጅት የተባበሩት መንግሥታት ከወሰናቸው መሠረታዊ ጉዳዮች ውጪ ባልተብራሩት አንዳንድ ነጥቦች ላይ ነው ብሏል። እነዚህንም መብራራት ያስፈልጋቸዋል የሚላቸውን ጥያቄዎች ያቀረበው በሚከተለው መልክ ነበር። አንደኛ፣ ለኤርትራ 2 ምክር ቤት የሕግ መምሪያና የሕግ መወሰኛ ያስፈልጋል ወይ? ሁለተኛ፣ የሕዝብ ምክር ቤት አባሎች የሚመረጡት በቀጥታ በሕዝቡ ነው ወይስ ቀጥታ ባልሆነ መንገድ በሕዝብ ዋና ዋና ተወካዮች? ሦስተኛ፣ የኤርትራ መንግሥት መሪ ሥልጣን የሚቀበለው በሹመት ነው ወይስ በፓርላማ ምርጫ? አራተኛ፣ የኢትዮጵያ ንጉሠ ነገሥት በኤርትራ መሪ አሿሿም ወይም አመራረጥ ላይ ምን አይነት ሚና ሊኖራቸው ይገባል? አምስተኛ፣ የኤርትራ ሕዝብ ኦፊሴል ቋንቋዎች የሚሆኑት የትኞቹ ናቸው? ስድስተኛ፣ ለኤርትራ የተለየ ባንዲራ ያስፈልጋታል ወይ? ማቲየንሶ የሕዝቡን አስተያየት ማወቅ አለብኝ ያለው በእነዚህ ዝርዝር ጉዳዮች ላይ ከሆነ በቀጥታ ከሕዝቡ ጋር መነጋገርና ተደማምጦ መልሱን ማግኘት በጣም አስቸጋሪ መሆኑን መገመት ነበረበት። እንኳንስ በኤርትራ ቀርቶ በሥልጣኔ እጅግ በገፉትም አገሮች ዘንድ እነዚህን በመሳሰሉት ዝርዝር ጥያቄዎች ላይ ሐሳብ መለዋወጥ የሚቻለው ከሕዝብ ተመራጮች ጋር ብቻ እንጂ በሬፈራንደም መሆን እንደማይችል የታወቀ ነው። ማቲየንሶ ከሕዝቡ ጋር ቀጥታ ለመወያየት ያጋጠመውን ችግር ዘግይቶ ከተረዳ በኋላ በኤርትራ ካሉት ልዩ ልዩ የፖለቲካና የሃይማኖት መሪዎች እንደዚሁም በየገጠሩ ካሉት የአገር ሽማግሌዎች ጋር በመነጋገር አንዳንድ አስተያየት መቃረም ይቻላል ብሎ ሞከረ። እንደሚታወቀው በኤርትራ ውስጥ ከኢትዮጵያ ጋር አንድ ለመሆን ሲታገል የኖረው ሕዝብ እንኳንስ ስለ መንግሥት መሪ ምርጫና ስለ አዲስ ባንዲራ ጉዳይ ለመወያየት ቀርቶ በጠቅላላው የሕገ መንግሥት ዝግጅት የሚባለውንም ሐሳብ መስማት አይፈልግም። በአንድነት ወገኖች አስተያየት ለኤርትራ የተለየ ሕገ መንግሥት እንዲዘጋጅ የተወሰነው ከእናት አገር ጋር የአስተዳደር ልዩነት በመፍጠር የሁለቱን ሕዝቦች አንድነት ለማራራቅ የታሰበ የጠላት ተንኮል ነው ተብሎ ታምኖበታል። ከጠቅላላው ሕዝብ በጣም አነስተኛ የሆነው የተቃዋሚው ክፍል ደግሞ አስተዳደሩ በምን መልክ ይሁንልህ ተብሎ እንደገና የመጠየቅ ዕድል ካጋጠመው አስተያየቱ ከማቲየንሶ ፍላጎት እጅግ ርቆ የኢትዮጵያ ንጉሠ ነገሥት ሥልጣን
በተቻለ መጠን ከኤርትራ ግዛት እንዲርቅ ይደረግልን እንደሚል የታወቀ ነው። ሌሎቹ ሊበራል ተቃዋሚዎች የሆኑትና የጣሊያን ተወላጆች በእርግጥ በኮሚሽነሩ ስልጣን ብቻ የምንፈልገውን ሁሉ እናገኛለን ብለው አያልሙ። ሆኖም ቀደም ሲል እንደተጠቀሰው ተስፋ የሚያደርጉት አንሴ ማቴንሶና አክሊሉ ሀብተወልድ ተጣልተው ጉዳዩ እንደገና ለተባበሩት መንግስታት ሲቀርብ የነጻነት ደጋፊዎች ሊያሸንፉ ይችላሉ ብለው ነው። የተባበሩት መንግስታት ኮሚሽነር ለልዩ ልዩ የፖለቲካ መሪዎችና የሃይማኖት አባቶች ላቀረባቸው ጥያቄዎች ከአብዛኛዎቹ ያገኛቸው መልሶች እሱ እንደተመኘው ለኦቶኖሚው መንግስት ስልጣን ማስፋፊያ ወይም ማጠንከሪያ የሚረዱት ሳይሆኑ ቀሩ። ይህም ሊሆን የቻለው አምደ ሚካኤል ደሳለኝ የንጉሠ ነገሥቱ ላይዘን ኦፊሰር ባላቸው የተፈጥሮ ብልህነትና የሕዝብ ግንኙነት የሥራ ልምድ የአንድነት ወገኖችን በሙሉ አስተባብረው ለቀረቡላቸው ጥያቄዎች በሚያምኑበት ተገቢውን መልስ በብዛት እንዲሰጡ በማድረጋቸው ነው። የአንድነት ወገኖች ጥያቄዎቹ ተዘርዝረው በደረሷቸው ጊዜ መልስ አያስፈልግም ብለው በሩን እንደዘጉት ቀጥለውበት ቢሆን ኖሮ ማቴንሶ ከጥቂቶቹ ተቃዋሚዎች በሚያገኘው አስተያየት ብቻ ተመርኩዞ ሥራውን ለማከናወን ይሞክር ነበር። በአቶ አምደ ሚካኤል መልካም ጥረት ከአንድነቶች በብዛት የተላከው መልስ የማቴንሶን የተንኰል ሩጫ እንዲያዘግም አስደረገው። ሀ ለኤርትራ አስተዳደር የሚቋቋመው ከሕግ መምሪያ ምክር ቤት በስተቀር ኮሚሽነሩ የጠቀሱት የሕግ መወሰኛው አያስፈልግም። ለ ከአስመራ ከተማና ከምጽዋ ነዋሪዎች በስተቀር የሌሎቹ አውራጃዎች ሕዝብ የፓርላማ መማክርቶችን በቀጥታ ለመምረጥ ችሎታው አይፈቅድለትም። ስለዚህ በየአውራጃውና በየወረዳው ባሉት ሕዝቡ በሚያከብራቸውና በሚከተላቸው የአገር ሽማግሌዎች አማካይነት መማክርቶቹ ሊመረጡ ይችላሉ። ሐመርኋ የመንግስቱ መሪ የተባለው የኤርትራ አስተዳዳሪ በኢትዮጵያ ንጉሠ ነገሥት መሾም አለበት። አስተዳዳሪው ለፓርላማው ተጠያቂ ቢሆንም በይበልጥ ኃላፊነቱ ለንጉሠ ነገሥቱ ነው። አንድ ከባድ ስህተት ደርሶ አስተዳዳሪው ከስልጣን እንዲወርድ ባስፈለገ ጊዜ ምክር ቤቱ ለንጉሠ ነገሥቱ አቅርቦ ያሽረዋል። መ የኤርትራውያን የሥራ ቋንቋ ትግርኛ ሆኖ የፌዴራሉ መንግሥት ኦፊሴል ቋንቋ የሆነው አማርኛ መግባት አለበት። አረብኛ እንዲጨመር ከአንዳንድ ወገኖች የሚቀርበው ሐሳብ ሃይማኖትን ተመርኩዞ ስለሆነ የሕዝቡ የሥራ ቋንቋ መሆን አይችልም። ሰ የኢትዮጵያዊት ኤርትራ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የሆነው የእናታችን የጥንቱ ባንዲራችን ነው። ለዚች ባንዲራ ብዙ ኤርትራውያን ደማቸውን ያፈሰሱላትና የተሰዉባት ስለሆነ አዲስ ሰንደቅ ዓላማ ቢፈጠር የኤርትራ ሕዝብ አይቀበልም። እጅግ አብዛኛው የሆነው የኤርትራ ሕዝብ የሚከተላቸውና የሚያምናቸው የፖለቲካና የሃይማኖት መሪዎች በዝርዝር የሰጡት አስተያየት ከዚህ በላይ የተመለከተው ሲሆን በጣም ጥቂቶች የሆኑት የተቃዋሚዎች ወገኖች ደግሞ በበኩላቸው ባቀረቡት ሐሳብ ከአንድነቶች የሚለዩት በሚከተሉት ነጥቦች ላይ ነበር። አንደኛ፣ ታኅሳስ 2 ቀን 1950 ዓ.ም የተባበሩት መንግስታት በሰጠው ውሳኔ ላይ ለንጉሠ ነገሥቱ ተዘርዝሮ የተሰጣቸው ሥልጣን በቂ ስለሆነ ተጨማሪ አያስፈልግም። ሁለተኛ፣ የሚቋቋመው ፓርላማ ሕግ ለማውጣት ብቻ ሳይሆን የኤርትራ መንግሥት መሪ ለመምረጥና ለመሻር ሥልጣን እንዲኖረው ያስፈልጋል። ሦስተኛ፣ የኤርትራ የሥራ ቋንቋዎች ትግርኛና አረብኛ እንዲሁም ጣሊያንኛ መሆን አለባቸው። 4 ለኤርትራ ከኢትዮጵያ የተለየ የፌዴሬሽን ባንዲራ ያስፈልጋታል። የተባበሩት መንግስታት ኮሚሽነር በዚህ አኳኋን ከኤርትራ ሕዝብ ተጠሪዎች የአብዛኛዎቹንና የአነስተኞቹን ሐሳብ ሲያዳምጥ ከከረመ በኋላ ወደ ጄኔቭ ሄዶ ከአሜሪካና ከእንግሊዝ ከፈረንሳይና ከስዊስ አውጣቶ ከቀጠራቸው የሕግ ባለሙያዎች ጋር የኤርትራን ሕገ መንግሥት አረቀቀ። የማቴንሶ ሕገ መንግሥት መጀመሪያ በአስመራ ቀጥሎ በጄኔቭ ሲፈተግና ሲበጠር ለአንድ ዓመት ያህል ከቆየ በኋላ ለኤርትራ ሕዝብ ተወካዮች ከመቅረቡ በፊት በረቂቁ ላይ ሰፍረው የታዩት ዋና ጉዳዮች በኢትዮጵያ በኩል ጨርሶ ተቀባይነት የማይኖራቸው ሆኑ።
እነዚህም የመጀመሪያው አንቀጽ የፌዴሬሽኑ አስተዳደር በሥራ ላይ መዋል ከጀመረ በኋላ በፌዴራሉ አክት ላይ ወደፊት የሚሻሻል ነገር ቢኖር ወይም ፌዴሬሽኑ እንዲፈርስ ቢፈለግ ውሳኔው የሚጸድቀው በተባበሩት መንግስታት ነው የሚለው ሲሆን፣ ሁለተኛው ደግሞ የኤርትራ ፓርላማ የሚያወጣቸው ሕጎች ከመታወጃቸው በፊት ንጉሠ ነገሥቱ የቬቶ ሥልጣን ይኖራቸዋል የሚለው አንቀጽ ተሰርዞ በመቅረቡ ነው። የተባበሩት መንግስታት ኮሚሽነር ይህን የሕግ ረቂቅ ይዞ ከጄኔቭ ወደ አስመራ እንደተመለሰ የኢትዮጵያ የውጭ ጉዳይ ሚኒስትር በንጉሠ ነገሥቱ ልዩ አውሮፕላን ከአዲስ አበባ መጥተው እጅግ አስቸጋሪ የሆነውን ድርድር ከመጀመራቸው በፊት ስለ ኢትዮጵያ አቋም የሚከተለውን መግለጫ ሰጡ። የኢትዮጵያንና የኤርትራን ሕዝቦች መሠረታዊ አንድነትና አብሮ የመኖር አስፈላጊነት የተባበሩት መንግስታት አምኖበት የፌዴሬሽን አስተዳደር እንዲቋቋም ሲያደርግ ሁለቱ አገሮች ኢትዮጵያና ኤርትራ በዩናይትድ ኔሽን ሞግዚትነት የሚተዳደሩ ናቸው ብሎ አይደለም። ኤርትራውያን እንደ ወንድሞቻቸው እንደ ኢትዮጵያውያን ሙሉ ነጻነት አላቸው። ወደፊትም ሁለቱ ወንድማማች ሕዝቦች በጋራ ጉዳዮቻቸው ላይ ተነጋግረውና ተስማምተው የሚያደርጉት ማናቸውም ውሳኔ ቢኖር የተባበሩት መንግስታትን አይመለከተውም። ዩናይትድ ኔሽን ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል የሰጠውን ሬኮማንዳሲዮን አክብረን መቀበላችንን በሚገባ አረጋግጠን ቃል ሰጥተናል። ነገር ግን ከዚህ ውጪ ወደፊት ስለሚኖረን አስተያየትና አሰራር የዩናይትድ ኔሽን ጥገኛ እንድንሆን በሕገ መንግሥቱ ረቂቅ ላይ የቀረበውን ሐሳብ ኢትዮጵያ አትቀበለውም። ባለፈው ዓመት በኒውዮርክ ስብሰባችን ላይ የተባበሩት መንግስታት ውሳኔ በሚጸድቅበት ጊዜ አሁን በተባለው መልክ ከጣሊያን ወገኖች የተሰነዘረውን የተንኮል ሐሳብ ኢትዮጵያ እንደማትቀበለው በሚገባ አስረድታ ጉዳዩ ተዘግቶ ነበር። አሁን ደግሞ ይሄው ጣሊያን የሚጭረው ሐሳብ በሌላ በር ዞሮ ቀርቦ ስላየነው አለመቀበላችን ብቻ ሳይሆን አጥብቀን የምናወግዘው መሆናችንን እንዲታወቅ እንፈልጋለን። ከሕገ መንግሥቱ አዘጋጅ ከኮሚሽነር ማቲየንሶ ጋር በጠለቀ አስተያየት ተነጋግረንበት ችግሩን ብናስወግደው ደስ ይለኛል። ይህ የማይቻል ከሆነ ደግሞ ከፍ ካለ ቅሬታ ጋር በተባበሩት መንግስታት ሸንጎ ላይ ቀርበን በጀርባ እየተጎነጎነ የሚመጣብንን የጠላት ተንኮል ለመቋቋም ዝግጁ ነን። ሁለተኛ፣ ፓርላማው የሚያወጣቸው ሕጎች በንጉሠ ነገሥቱ መጽደቅ አለባቸው። በተለይም አንዳንዶቹ ሕጎች የፌዴራሉን የኢትዮጵያን መንግሥት የሥልጣን ድርሻዎች የሚመለከቱ ሆነው ከተገኙና ንጉሠ ነገሥቱ የማይስማሙበት ከሆነ የቬቶ ሥልጣን እንደሚኖራቸው ቀደም ሲል ከኮሚሽነሩ ጋር ተስማምተንበት ነበር። አሁን ይህን ሐሳብ ጄኔቭ ሆነው ባሻሻሉት ረቂቅ ላይ ሰርዘውት በማየቴ በጣም አዝኛለሁ። በዚህ ጉዳይ የንጉሠ ነገሥቱን የቬቶ ሥልጣን መሰረዝ ጠቅላላውን የፌዴሬሽኑን የአስተዳደር መንፈስ የሚያናጋው ስለሆነ አንቀበለው። የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ይህን ጠንካራ አቋም ይዘው ከተባበሩት መንግስታት ኮሚሽነር ጋር ለ2 ሰዓት በዝግ ስብሰባ ባደረጉት ድርድር በመጨረሻ ከስምምነት ላይ ደርሰው በመግባባትና በመከባበር መንፈስ ተለያዩ። ይህ ውጤት በመገኘቱ ቀዳማዊ ኃይለ ሥላሴን እጅግ አስደስቷቸው ነበር። የሁለቱ ሰዎች አለመግባባት በተፈጠረ ሰሞን በአስመራ ያሉት የፖለቲካ ታዛቢዎች በነበራቸው አስተያየት የአክሊሉና የማቲየንሶ አቋም እጅግ የተራራቀ ስለሆነ ኮሚሽነሩ ተናዶ የአስመራ ቢሮውን እንደሚለቅና ወደ ኒውዮርክ ሄዶ ጉዳዩን ለተባበሩት መንግስታት እንደሚያቀርብ ይጠብቁ ነበር። በተጨማሪም የሁለቱ ሰዎች አለመግባባት የኤርትራን ጉዳይ እንደሚያበላሸውና ኢትዮጵያም ብዙ ለፍታ ያገኘችውን ውጤት እንደሚያሰናክልባት ተገምቶ ነበር። ኮሚሽነር ማቲየንሶ ምንም እንኳ የጣሊያን መንግሥትና የወገኖቹ የላቲኖች ድጋፍ እንደሚኖረው ቢተማመንም በተባበሩት መንግስታት ሸንጎ ላይ የቀዳማዊ ኃይለ ሥላሴን የውጭ ጉዳይ ሚኒስትር መቋቋም እንደሚያዳግተው ያውቃል። እነ ኮምት ስፎርሳና እነ ኤንሪኮ ቼሩሊ፣ እነ ዮሴ አርሴና አልቤርቶ ታርኪያኒ
በዓለም ማኅበር አደባባይ ላይ ኢትዮጵያን ለማጥቃት ሲሞክሩ ምን እንደደረሰባቸው አንሴ ማቲያንሶ ባይኑ አይቷል፣ በጆሮውም ሰምቷል። ስለዚህ ምንም እንኳን የፌዴራሉን ሥልጣን ለማዳከምና የኢትዮጵያን መንግሥት ቅር ለማሰኘት ቢሞክርም ከጠበቃ አክሊሉ ጋር ሙግት ለመግጠም ወደ ኒውዮርክ መመለስ አይፈልግም። አንሴ ማቲያንሶ በኤርትራ ሕዝብ ተወካዮች ተመርምሮ እንዲወሰንና ከዚያም በንጉሠ ነገሥቱ እንዲጸድቅ ባዘጋጀው ረቂቅ ሕገ መንግሥት ዝርዝር ውስጥ የአንድነት ወገኖች ያመለከቷቸውን 3 ዋና ዋና ጉዳዮች አላቀረባቸውም። እነዚህም አንደኛ፣ ንጉሠ ነገሥቱ የኤርትራን የውስጥ መንግሥት መሪ እንዲሾሙና እንዲሽሩ፣ ሁለተኛ፣ የኤርትራ የሥራ ቋንቋዎች ትግርኛና አማርኛ እንዲሆኑ፣ ሦስተኛ፣ የኢትዮጵያዊት ኤርትራ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የሆነው የእናት አገር ባንዲራ እንዲሆን የተባሉት ናቸው። በእነዚህ 3 ጉዳዮች ላይ ኮሚሽነሩ የተከተለው ከተቃዋሚዎች ወገኖች የቀረቡለትን ሐሳብ መሆኑ በረቂቁ ሕገ መንግሥት ላይ ሰፍሮ ታይቷል። ታኅሳስ 2 ቀን 1950 ዓ.ም የተባበሩት መንግሥታት ባደረገው ውሳኔ ሀገሪቱን የሚያስተዳድረው የታላቋ ብሪታንያ መንግሥት የመላ ኤርትራን ሕዝብ ተወካዮች አስመርጦ ሕገ መንግሥቱን ለመወሰን እንዲሰበሰቡ እንዲያደርግ አደራ የተጣለበት መሆኑ ይታወሳል። በዚሁ መሠረት በመጋቢትና ሚያዝያ ወራት 1952 ዓ.ም የመማክርቶቹ ምርጫ ሲከናወን ሰነበተ። ቀደም ሲል የአንድነት ወገኖች እንዳሳሰቡት የኤርትራ ሕዝብ ወኪሎቹን በቀጥታ የመምረጥ ችሎታውም ልምዱም ስለሌለው ከአስመራና ከምጽዋ ነዋሪዎች በስተቀር በሌሎቹ ስፍራዎች መማክርቶቹ የሚመረጡት በታወቁ የሕዝብ ተጠሪዎችና የአገር ሽማግሌዎች አማካይነት እንዲሆን ተደረገ። እንደሚታወቀው እንግሊዞች ለአንድ አገር ምንም እንኳን አልፎ አልፎ ቅን ለማሰብ ቢያዘነብሉም አንዳንድ የተንኰል ጥበባቸው የማይለያቸው ስለሆነ የሕዝቡ መማክርቶች ሲያስመርጡ በሃይማኖት ረገድ አገሩን በሁለት ከፍለው ተመራጮቹ 34 ክርስቲያኖችና 34 እስላሞች እንዲሆኑ አደረጉ። ከእስላሞቹ መካከል በዚያን ሰዓት ከማንም ወገን ድጋፍ አጥቶ ሜዳ ላይ የቀረውን ኢብራሂም ሱልጣንን ለተንኰል መጠቀሚያ ይሆነናል ብለው በእነሱ ከፍተኛ ድጋፍ አስመረጡት። በዚህ አሰራር የተባበሩት መንግሥታት ኮሚሽነርም ከእንግሊዞቹ አስተዳዳሪዎች ጋር በሚገባ ተባብረዋል። የእስላሞቹና የክርስቲያኖቹ ተመራጮች እኩል ለእኩል በመሆናቸው የአንድነቶችን ኃይል ለመቀነስና የማቲያንሶ ሕገ መንግሥት ያለ ችግር ተቀባይነት እንዲያገኝ የሚረዳ ሆኗል። የመማክርቶቹ ምርጫ የተከናወነው በየአውራጃው ባለው የሕዝብ ብዛት መሠረት ተደልድዶ ቢሆን ኖሮ የቆላው ዘላን ሕዝብ ተመራጮች ቁጥራቸው እጅግ ያነሰ ነበር። ይህ በሚሆንበት ጊዜ ደግሞ በምክር ቤቱ አዳራሽ ከተዘጋጁት 68 ወንበሮች ውስጥ አብዛኛውን መቀመጫ የሚይዙት አንድነቶች ስለሚሆኑ በሕገ መንግሥቱ ላይ በተለይ ስለ ኤርትራ መሪ አመራረጥ ወይም አሿሿም፣ በቋንቋዎችና በባንዲራው ጉዳይ በማቲያንሶ ተደግፎ የቀረበው የተቃዋሚዎቹ ሐሳብ ሊለወጥም ሊሰረዝም ይችል ነበር። የቋንቋና የባንዲራው ጉዳይ በኤርትራ ታሪክ ለመጀመሪያ ጊዜ የተመረጡት የ68ቱ የሕዝብ ተወካዮች ስብሰባ በእንግሊዙ አስተዳዳሪ በጀነራል ደንከን ካሚንግ ሚያዝያ 29 ቀን 1952 ዓ.ም በኦፊሴል ከተከፈተ በኋላ አንደኛ አቶ ተድላ ባይሩ የአንድነት ማኅበር ዋና ጸሐፊ የምክር ቤቱ ፕሬዝዳንት በ49 ድምፅ ብልጫ፣ ሁለተኛ ሼህ አሊ ሙሳ ራዳይ የምዕራባዊው ቆላ የእስላም ሊግ መሪ የምክር ቤቱ ምክትል ፕሬዝዳንት እንዲሆኑ በ48 ድምፅ ብልጫ ተመረጡ። በማቲያንሶ ከተዘጋጁት 99 የሕገ መንግሥት አንቀጾች ውስጥ የመማክርቶቹን ስምምነት ለማግኘት እጅግ አጨቃጫቂውና አስቸጋሪ ሆነው የተገኙት ለኤርትራ ስለሚወሰነው የኦፊሴል ቋንቋና የፌዴሬሽኑን ባንዲራ የሚመለከቱት ጉዳዮች ነበሩ። ለኤርትራ ሕዝብ የሚያገለግሉት የሥራ ቋንቋዎች ትግርኛ፣
አረብኛና ጣሊያንኛ እንዲሆኑ ከልዩ ልዩ ሰዎች በቀረቡት ሐሳቦች ላይ ከመማክርቶቹ ውስጥ የመጀመሪያው ተናጋሪ በመሆን መላከ ሰላም ዲሜጥሮስ ገብረ ማርያም የሚከተለውን አስተያየት ሰጡ። ክቡር ኮሚሽነር ደህና አድርገው እንደሚያውቁት አረብኛና ጣሊያንኛ ለእኛ ለኤርትራውያን የባዕድ ቋንቋዎች ናቸው። በተለይ ጣሊያንኛ ከቁም ነገሩ ውስጥ ተጠቅሶ ማየቴ እጅግ አሳዝኖኛል። ክቡር ኮሚሽነር እንደሚያውቁትና በዓለም ታሪክ ላይ እንደሚታየው የጥንቶቹ ቅኝ ገዢዎች የሰው አገርና ሕዝብ በኃይል ይዘው በጭቆና ከመግዛታቸውም በላይ የአገሩ ሕዝብ ባህሉንና ቋንቋውን አጥቶ የገዢዎቹን ባህልና ቋንቋ ለብሶት ለዘላለሙ እንዲኖር አድርገውታል። ፈጣሪ ይመስገን በእኛ በኤርትራውያን ላይ የደረሰው የጣሊያን ቅኝ አገዛዝ መሠረታዊ ባህላችንንና ቋንቋችንን አጥፍቶ በጣሊያንኛ ለመተካት አልቻለም። ስለዚህ በምንም ምክንያት የጠላታችን የጣሊያን ቋንቋና እንዲሁም ለእኛ ለኤርትራውያን ባዕድ የሆነው አረብኛ ሕገ መንግሥታችን ውስጥ መግባት የለባቸውም። ክቡር ኮሚሽነር እንደሚያውቁት አሁንም ፈጣሪ ይመስገን የተባበሩት መንግሥታት ለእኛ ለኤርትራውያን ባዘጋጀልን የአስተዳደር ሕግ ከእናታችን ከኢትዮጵያ ጋር አንድ መሆናችንን አረጋግጦልናል። ሁላችንም የአንዲት ኢትዮጵያ ዜጎች መሆናችን በሕግ ተወስኖልናል። ስለዚህ የእኛ ኤርትራውያን የውስጥ አስተዳደራችን ቋንቋ ትግርኛ ሆኖ የፌዴራል መንግሥታችን የኢትዮጵያ መስሪያ ቋንቋ የሆነው አማርኛ ቢገባ የተባበሩት መንግሥታት ከሰጠው ውሳኔ ጋር የሚስማማ ስለሆነ ሐሳቤ እንዲመዘገብልኝ እጠይቃለሁ። መላከ ሰላም ዲሜጥሮስ ይህን አስተያየታቸውን በሚገልጡበት ጊዜ ከተቃዋሚዎቹ ከነ ኢብራሂም ሱልጣን ሰፈር ጩኸትና ፉጨት ቢሰማም የአንድነቶች ጭብጨባ የስብሰባውን አዳራሽ አግሎት ነበር። ኮሚሽነሩም ለቀረበለት ጥያቄ መልስ ሲሰጥ የንጉሠ ነገሥቱ መንግሥት አሁን በሚሠራበት ሕገ መንግሥት ላይ አማርኛ የኦፊሴል ቋንቋ ነው አልተባለም። የኤርትራ ሕዝብ በተሰጠው የኢኮኖሚ መብት ለውስጥ አስተዳደሩ ትግርኛና አረብኛን እንዲጠቀምበት የበኩላችንን ምክር እንሰጣለን የሚል አስተያየት አቀረበ። መላከ ሰላም የተሰጣቸውን መልስ አጥጋቢ ሆነው አላገኙትም። በመሠረቱ ለአንድ አገር ሕዝብ የሚያስፈልገውን የሥራ ቋንቋ የተባበሩት መንግሥታት መራጭና መካሪ መሆን አይገባውም ነበር። በኢትዮጵያ ታሪክ ውስጥ አማርኛ የየነገሥታቱና የየክፍለ አገሩ አስተዳዳሪዎች መገናኛ ቋንቋ ሆኖ የኖረ ነው። ለምሳሌም ያህል መላ ኢትዮጵያን ለ17 ዓመታት የገዙት ንጉሠ ነገሥት ዮሐንስ አራተኛ የመንግሥታቸው ኦፊሴል ቋንቋ አማርኛ ነበር። በ1930 ዓ ም ቀዳማዊ ኃይለ ሥላሴ በሰጡት የመጀመሪያው ሕገ መንግሥት አማርኛ የሥራ ቋንቋ መሆኑ አልተጠቀሰም ተብሎ በኮሚሽነሩ የቀረበው ምክንያት በተንኰለኞች የተጠነሰሰ ነው በማለት መላከ ሰላምና ወገኖቻቸው አዝነዋል። በመጨረሻም በብላታ ደምሳስ ወልደ ሚካኤል ጠያቂነት የጣሊያንኛ ቋንቋ እንዲሰረዝ ቢደረግም ከብዙ ክርክር በኋላ በድምፅ ብልጫ አረብኛን አስቀርቶ አማርኛን ለመተካት አልተቻለም። አምደ ሚካኤል ደሳለኝ ለውጭ ጉዳይ ሚኒስትሩ በላኩት ቴሌግራም አረብኛን አስቀርቶ ትግርኛን ብቻ የሥራ ቋንቋ ለማድረግ ትንሽ ዕድል እንደነበረ ጠቁመው ነገር ግን የአጥባቂ አንድነት ወገኖች በአረብኛ ቦታ አማርኛን ለማስገባት ብዙ ስለታገሉ የእስላሞቹ ኃይል መዝኖ በመጨረሻ ትግርኛና አረብኛ የኦፊሴል ቋንቋዎች እንዲሆኑ በመጠነኛ ድምፅ ብልጫ መወሰኑን ገልጸዋል። ትልቁ ብጥብጥ በባንዲራው ጉዳይ ነበር። የተባበሩት መንግሥታት ኮሚሽነር ከጣሊያኖች የተሰጠውን ምክር ተቀብሎ እሳቱን ባይጭር ኖሮ በመላ ኤርትራ የሚውለበለበው አረንጓዴ፣ ቢጫ፣ ቀይ ከሆነው ከኢትዮጵያ ሰንደቅ ዓላማ በስተቀር ሌላ ባንዲራ አይታሰብም ነበር። የተባበሩት መንግሥታት የሰጠው ውሳኔ ኤርትራ በኢትዮጵያ ዘውድ ስር ኦቶኖሚ ያለው አስተዳደር እንዲኖራት ነው እንጂ በሁለት የባዕድ አገሮች መካከል እንደሚዋቀር ፌዴሬሽን አይነት ታስቦ አልነበረም። የኤርትራ ሕዝብ
የቅኝ አስተዳዳሪዎቹን ግፍ በሚቀበልበት ዘመን ለሐዘኑም ሆነ ለደስታው የኢትዮጵያዊነቱን ስሜት የሚገልጸው አረንጓዴ፣ ቢጫ፣ ቀይ የሆነውን ባንዲራ አንግቦ ነው። ሰው ሲሞት የአስከሬኑ ሳጥን የሚጎናጸፈው ሰርግና ልዩ ልዩ የህብረተሰብ በዓላት በሚፈጸምበት የዳስ አዳራሽ ላይ ተንዠርግጎ ድምቀት እንዲሰጥ የሚደረገው በኢትዮጵያ ሰንደቅ ዓላማ ነበር። የኮሎኒያሊስትና የፋሺስት ካራቢኔሪ ወታደሮች ይህን ባንዲራ ለምን ይዛችሁ ታያችሁ እያሉ ሕዝቡን በሚያሰቃዩበት ጊዜ እነዚህ ሦስቱ ኅብረ ቀለማት የሃይማኖታችን ምልክቶች ስለሆኑ አንለውጣቸውም በማለት በድፍረት ሲታገሉ የተጉላሉት ኤርትራውያን እጅግ ብዙዎች ናቸው። የተባበሩት መንግሥታት ኮሚሽነር ስለ ሰንደቅ ዓላማው ጉዳይ የሕዝቡ መሠረታዊ ስሜት ምን እንደሆነ በሰፊው ቢገለጽለትም በጣም ጥቂቶች የሆኑት ተቃዋሚዎችና በተለይም ጣሊያኖቹን ለማስደሰት ለኤርትራ የተለየ ባንዲራ እንዲኖራት በሕገ መንግሥቱ አንቀጽ 21 ላይ አርቅቆ አቀረበ። አንድነቶች ኤርትራ ከእናቷ ከኢትዮጵያ የተለየ ባንዲራ የላትም ብለው በንዴት ሲግሉ፣ እስላሞቹ ደግሞ በተንኰለኞች እንደተመከሩት የተባበሩት መንግሥታት ለኤርትራ ሕዝብ ለሰጠው መብት ዋና ምልክት የሆነው የፌዴሬሽኑ ባንዲራ ካልኖረ አሻፈረን አሉ። ቀደም ሲል የተባበሩት መንግሥታት መርማሪ ኮሚሽን ወደ ኤርትራ በመጣ ጊዜ በሁለቱ ወገኖች በአንድነቶችና በእስላም ሊግ አባሎች መካከል ሁለቱም በየአቋማቸው ተከባብረው በሰላም ለመኖር ያደረጉት ስምምነት ደፍርሶ ሁኔታው ወደ ጠብ አመራ። አንድነቶች በቆፍጣናው ቄስ ዲሜጥሮስ ተቀዳሚነት የስብሰባውን አዳራሽ ለቀው ወጡ። መፈክሩም የአንድነት ወገን የሆንክ ሁሉ እጅህን አንሳ፣ እስከ ዛሬ ድረስ ደምን እያፈሰስክ ጠብቀህ ለያስካት የኢትዮጵያ ባንዲራ ዛሬም መሥዋዕት ለመሆን ተዘጋጅላት የሚል ነበር። ጠቅላላው ሁኔታ እጅግ የሚያሳስብ ሆነ። አስመራ በጥይት ተኩስ ባሩድ ለመሽተት የተቃረበች ሆነች። ከአዲስ አበባ ከአቶ አስፋ ወልደ ሚካኤል ጋር ሽማግሌዎች እየገሰገሱ አስመራ ደርሰው ጠቡን አብርደው ሰላም ለመፍጠር ጥረታቸውን ቀጠሉ። አቶ አምደ ሚካኤል ደሳለኝ የቀዳማዊ ኃይለ ሥላሴ ላይዘን ኦፊሰር አንድነቶች ወደ ተሰበሰቡበት አደባባይ ቀርበው በሰጡት ማብራሪያ በረቂቁ ሕገ መንግሥት አንቀጽ 21 ላይ እንደተጠቀሰው ሦስቱ ቀለማት የሆነው የኢትዮጵያ ሰንደቅ ዓላማ በመላ ኤርትራ የተከበረ ሆኖ ይውለበለባል። ይህ ለኤርትራ የተባለው ባንዲራ ለፌዴሬሽኑ አስተዳደር ምልክት እንዲሆን ከኢትዮጵያ ባንዲራ አጠገብ የሚሰቀል ነው እንጂ ሌላ ትርጉም እንደሌለው አረጋግጣለሁ። እኛም ይህንን የተቀበልነው በለውጡ ለኤርትራ የውስጥ መንግሥት መሪ ሆኖ የሚመረጠው ከአንድነቶች ወገን እንዲሆን ከራቢጣዎቹ ጋር የውስጥ ስምምነት በማድረግ ስለሆነ የፌዴሬሽኑን ምልክት ለተባለው ባንዲራ ጉዳይ ቁም ነገር መስጠት አይገባም አሉ። ወጣቱ አምደ ሚካኤል ደሳለኝ የገነፈለውን ቁጣ ለማብረድ ብለው የሰጡት ማብራሪያ አንድነቶችን የበለጠ ወደ ብስጭት መራቸው። ወዲያውም የሚተኞቹ አፈ ጉባኤ የሆኑት መላከ ሰላም ዲሜጥሮስ ገብረ ማርያም እምባ እየተናነቃቸው እኛ ኤርትራውያን ዕድሜያችንን ሙሉ ስንቀበልና ስንሰዋ የኖርነው ለማን ነው? ለኢትዮጵያዊነት ምልክታችን ለአረንጓዴ ቢጫ ቀይ ባንዲራችን አልነበረም ወይ? ሕይወታችን አድርገን የምናመልክባትን ባንዲራችንን ይዘን ለምን የመንግሥት መሪነቱን ሥልጣን እነ ኢብራሂም ሱልጣን አይረከቡት? ከእኛ ከሁሉም የምትበልጥብን ኢትዮጵያዊቷ ባንዲራችን ስለሆነች ለጊዜያዊ ሥልጣን አልለውጣት። ለካስ ውስጡን ከጠላቶቻችን ጋር እየመከራችሁ እዚህ ውርደት ላይ የምትጥሉን እናንተ ኖራችኋል ብለው ዐይናቸውን አምደ ሚካኤል ላይ ሲተክሉ አንድነቶች እጅግ በጋለ ድምፅ ኮሎኔል ነጋን መልሱልን፣ አምደ ሚካኤልን ውሰዱልን የሚል ጩኸት ማቀጣጠል ጀመሩ። በዚህ መልክ የተቀሰቀሰው ንዴት የንጉሠ ነገሥቱ ላይዘን ኦፊሰር ለመመከት የማይችሉ መሆናቸውን ሲረዱት ለጊዜው ዞር ማለት አስፈላጊያቸው ሆነ። ወዲያው አስፋ ወልደ ሚካኤል ንጉሠ ነገሥቱ
ለአንድነቶች የላኩትን ልዩ መልእክት እንዳነብላችሁ ፍቀዱልኝ ብለው ቀረቡ። ቃሉም የሚከተለው ነበር። ከዚህ ቀደም ደጋግመን እንደገለጽንላችሁ የሕይወታችንን መቆየት የምንመኘው ተለያይተው የሚኖሩትን እናትና ልጆች ኢትዮጵያንና ኤርትራን አንድ ለማድረግ ነው። ከ60 ዓመታት የኤርትራ ሕዝባችን ከእናት አገሩ ተለይቶ በኮሎኒያሊስት ጣሊያን የግፍ አገዛዝ ያሳለፈው ስቃይ ራሱን የቻለ አንድ ትልቅ ታሪክ ስለሆነ በዚህ ባጭሩ በምንልክላችሁ መልእክት ሊዘረዘር አይችልም። ከአራቱ ኃያላን አገሮችና 60 ከሚሆኑት ከተባበሩት መንግሥታት ጋር ታግለን ያገኘነው ውጤት በእናንተ በታማኝ ዜጎቻችን ቆራጥነትና መሥዋዕትነት እየተረዳን መሆኑን ልንጠቅሰው እንወዳለን። እንደምታውቁት ፌዴራሲዮን የተባለው ነገር የእኛና የመንግሥታችን የእናንተም የታማኝ ዜጎቻችን ጥያቄም ፍላጎትም አይደለም። ጊዜ በማጥፋት ለጠላቶቻችን ዕድል እንዳንሰጥ በማለት ይህን ያልተሟላ ፍርድ ከተባበሩት መንግሥታት የተቀበልነው ወደፊት ሁኔታው በሚፈጥረውና በሚኖረን መንገድ ከፈጣሪያችን እርዳታና ከእናንተም ከታማኞቻችን ቆራጥነት ጋር ከምናስበው ለመድረስ እንደምንችል ጽኑ እምነት ስላለን ነው። ስለዚህ አንደኛ፣ አሁን ኤርትራን በሥልጣን የሚያስተዳድረው መንግሥት እንግሊዝ አስፈላጊውን ሁሉ በሰላምና በወዳጅነት አስረክቦን ኤርትራን እስከሚለቅበት ድረስ፣ ሁለተኛ፣ ከተባበሩት መንግሥታት ጋር ባለን ግንኙነት የተሰጠውን ውሳኔ በተግባር ለመዋል የሚያስችለንን ድርድር ጨርሰን በሰላም እስከምንለያይበት ጊዜ ድረስ ለማናቸውም ጉዳይ ትዕግሥታችሁ የጠነከረ አቋማችሁ ለፍርድ የሚመች ጨዋ የሆነ መንገድ የተከተለ እንዲሆን አደራ እንላችኋለን። የእናንተን ሐሳብና ምኞት ምን እንደሆነ በሚገባ እንደተረዳ ነው ሁሉ እናንተም እኛ በምንሰጣችሁ መምሪያ እምነታችሁ የጸና መሆኑን በሚገባ እናውቃለን። የምናስበው ሁሉ ጊዜውን ጠብቆ እንደሚፈጸም ሁሉን የሚችል አምላክ አይለየንም ብለን ተስፋ እናደርጋለን። አስፋ ወልደ ሚካኤል በተለይ ከንጉሠ ነገሥቱ የታዘዝኩት ንጉሣዊ መልእክት ነው ብለው በብዕራቸው ጽፈው ያነበቡት ቃል ጠቡን ወደ ሰላም ለመለወጥ ፍቱን መድኃኒት ሆነ። ወዲያውም አንድነቶች ቁጣቸውን አብርደው የንጉሠ ነገሥታችንን ትእዛዝ ማክበር አለብን ብለው ከወሰኑ በኋላ ወደ ስብሰባው አዳራሽ በሰላም ተመልሰው ወንበሮቻቸውን ያዙ። ጉባኤውም ያችን ስለ ባንዲራ ጉዳይ በማቴንሶ የተዘጋጀችውን አንቀጽ 21 በአንድነቶች ዝምታ፣ በራቢጣዎች የድጋፍ ሆሆታ አጽድቆ ወደ ሌሎቹ ጉዳዮች በሰላም ተሻገረ። በ99 አንቀጾች በተተነተነው ሕገ መንግሥት ውስጥ የማቴንሶ ሥልጣን የኢትዮጵያን መንግሥት ቅር አሰኝቶ ጣሊያኖቹንና ራቢጣዎቹን ማርካት የቻለው የተባበሩት መንግሥታት ባወጣው የፌዴራል አክት ሪዞሉሽን ላይ ተብራርተው ባልተጠቀሱት 3 ዋና ዋና ጉዳዮች ላይ ነው። እነዚህም ቀደም ሲል ተደጋግመው እንደተገለጹት፣ አንደኛ ስለ ኤርትራ የውስጥ መንግሥት መሪ አሿሿም፣ ሁለተኛ ስለ መንግሥቱ አመራር የሥራ ቋንቋዎች አመራረጥ፣ ሦስተኛ ስለ ፌዴሬሽን ባንዲራ መኖር አለመኖር ናቸው። በሥራ ቋንቋዎቹ አመራረጥ ላይ ከትግርኛ ቀጥሎ አረብኛ እንዲገባ በመማክርቶቹ ጉባኤ ላይ የማቴንሶ ምክር ሰጭነት ትክክል አለመሆኑን የታዘቡት ብዙዎች ናቸው። የኤርትራ እስላሞች ትግረና ትግርኛ የሚናገሩ ናቸው እንጂ ለሃይማኖታቸው ጉዳይ ካልሆነ በስተቀር አረብኛ ቋንቋቸው አይደለም። በኤርትራ አስተዳደር ከፍተኛ ለሆኑት ጉዳዮች ባለሥልጣን የሆነውን የፌዴራሉን የኢትዮጵያ መንግሥት የሥራ ቋንቋ የኦቶኖሚው አስተዳደር እንዲቀበል አለመደረጉ እጅግ አስገራሚ ሆኖ ተገምቷል። የሆነ ሆኖ የማቴንሶ ሕገ መንግሥት የኤርትራ የሥራ ቋንቋዎች ትግርኛና አረብኛ ብቻ እንዲሆኑ ቢወስንም በ10 ዓመታት የፌዴሬሽን አስተዳደር ዘመን እንደታየው ከፌዴራሉ መንግሥት ጋር ላሉት ግንኙነቶች በሙሉ አማርኛ የኦፊሴል ቋንቋ ሆኖ ተሰርቶበታል። ቀጥሎም የፌዴሬሽን ባንዲራ እንዲኖር ሐሳቡ የመነጨው ከኤርትራውያን ሳይሆን ከጣሊያን አማካሪዎች የተጫረለትን እሳት አራግቦ ለፍም ያደረሰው ማቴንሶ ነው።
ቀደም ሲል እንደታየው ከሁሉ ይበልጥ የአንድነቶችን አንጀት እጅግ ያሳረረው የባንዲራ መለዮ በመደረጉ ነበር። አምደ ሚካኤል ደሳለኝ ለንጉሠ ነገሥቱና ለውጭ ጉዳይ ሚኒስትሩ በላኩት ራፖር በሕገ መንግሥቱ ላይ ከተመዘገቡት 99 አንቀጾች ውስጥ ለፌዴራሉ መንግሥት ለኢትዮጵያ በጣም ጠቃሚዎች ናቸው የሚሏቸውን 2 ጉዳዮች ነበሩ። እነዚህም አንደኛው ለኤርትራ በጃንሆይ የሚሾመው የዘውድ እንደራሴ ፓርላማው የሚደነግጋቸው ሕጎች ሁሉ ከመታወጃቸው በፊት በንጉሠ ነገሥቱ ስም ሆኖ ለመፍቀድም ለማገድም ሥልጣን እንዲኖረው መደረጉ ሲሆን፣ ሁለተኛው ደግሞ በመማክርቶቹ መካከል በተደረገው የውስጥ ስምምነት መሠረት የኤርትራ መሪ የሚመረጠው ከአንድነቶች ወገን ብቻ እንዲሆን በመታሰቡ ነበር። ሕገ መንግሥቱ በንጉሠ ነገሥቱ ጸድቆ የፌዴሬሽኑን አስተዳደር የሚሸከመው ባቡር ሐዲዱ ላይ መሽከርከር ሲጀምር እነዚህ እንግሊዞች ያስመረጧቸው መማክርቶች ወደ የቤታቸው እንዲመለሱ የአንድነት አጥባቂ ወገኖች ጽኑ ፍላጎት ነበር። የነሱ አስተያየት እንግሊዞች ሥልጣናቸውን አስረክበው ኤርትራን እንደለቀቁ ወዲያውኑ ምርጫ ቢደረግ የፓርላማው ወንበሮች የእስላምና የክርስቲያን እየተባለ መከፋፈሉ ቀርቶ 80 በመቶ የአንድነቶች 20 በመቶ የጥቂቶቹ ራቢጣዎች ይሆናል የሚል ነው። በላይዘን ኦፊሰሩ ግምት ደግሞ በመላ ኤርትራ ያሉት የእስልምና ተከታዮች የአንድነት ደጋፊዎችም ሆኑ ተቃዋሚዎች የክርስቲያኖች ወንድሞቻቸው ጋር በፓርላማው እኩል ወንበር እንዲያገኙ ካልተደረገ የሚፈጠረው ችግር እጅግ ከባድ ይሆናል ተብሎ ታስቧል። በኤርትራ ያሉት እስላሞች ቁጥራችን ከክርስቲያኖች ያነሰ ነው ብለው ጨርሰው አምኑ። የየሃይማኖቱ ተከታዮች ቁጥራቸው ምን ያህል መሆኑ በትክክል ባይታወቅም በብዙ ሰዎች አስተያየት የሚነገረው እስላሞቹና ክርስቲያኖቹ እኩል ለእኩል ናቸው ተብሎ ነው። በዚያ አኳኋን የአምደ ሚካኤል ደሳለኝ አስተያየት መሠረት እንደነበረው መገመት የሚያስችለው ከ4 ዓመታት በኋላ በመስከረም 1956 ዓ.ም የኤርትራ መንግሥት መሪ አስፋ ወልደ ሚካኤል የሁለተኛውን የፓርላማ ምርጫ ሲያስፈጽሙ 68ቱን የምክር ቤቱ ወንበሮች ለክርስቲያኖቹና ለእስላሞቹ እኩል ለእኩል እንዲከፋፈል ማስደረጋቸው ነው። ሕገ መንግሥቱ ሲጸድቅ ማቲየንሶ ጣሊያኖችን አመሰገነ። ነሐሴ 11 ቀን 1952 ዓ.ም አዲስ አበባ በታላቁ ቤተ መንግሥት አዳራሽ ቀዳማዊ ኃይለ ሥላሴ ለኤርትራ ፌዴሬሽን መተዳደሪያ በተባበሩት መንግሥታት ኮሚሽነር ተዘጋጅቶ የሕዝቡ ምክር ቤት በድምፅ ብልጫ የተቀበለውን ሕገ መንግሥት በንጉሠ ነገሥታዊ ፊርማቸው አጸደቁት። በዚህ ከፍተኛ ሥነ ሥርዓት ላይ የሕገ መንግሥቱ ደራሲ የሆነው ኮሚሽነርና የኤርትራ የታላቋ ብሪታንያ ወታደራዊ አስተዳደር መሪ የሆነው ጀነራል ካሚንግ ተገኝተዋል። ኤድዋርዶ አንሴ ማቲየንሶ ንግግሩን የከፈተው ለኢትዮጵያ ዘውድ ሥልጣንና ለኤርትራ ሕዝብ የውስጥ የአስተዳደር ነጻነት መሠረት የሆኑትን ሁለቱን የማዕዘን ድንጋዮች በተባበሩት መንግሥታት ስም ሆኜ ስተክላቸው የግርማዊነቶ መንግሥት እንደሚያከብራቸውና የፌዴራሉንም ድንጋጌዎች እንደሚሠራባቸው በሚገባ ተገንዝቤ ነው በሚል ቃል ነበር። ይህ አነጋገር የሚያመለክተው ማቲየንሶ ከ18 ወራት በኋላ አሁንም የንጉሠ ነገሥቱ መንግሥት የፌዴራሲዮኑን አስተዳደር ሊያፈርሰው ይችላል የሚለው በአእምሮ ውስጥ የሚጉላላው ጥርጣሬ አለመወገዱን ነው። የሕገ መንግሥቱን ረቂቅ ሲያዘጋጅ የፌዴራሉን አክት ሆነ የፌዴሬሽኑን አስተዳደር ወደፊት ለመለወጥም ሆነ ለመሰረዝ ሥልጣኑ የተባበሩት መንግሥታት ይሆናል የሚል አንቀጽ ባቀረበ ጊዜ ኢትዮጵያ እንደማትቀበለውና ማቲየንሶም ይህን ሐሳብ ያመነጨው ከተሰጠው መምሪያ ውጪ ነው ተብሎ የጠነከረ አቋም ስለተወሰደበት ዕቅዱን እንደሰረዘ ይታወሳል። በዚህ በታላቁ ሥነ ሥርዓት ላይ ማቲየንሶ ባደረገው ንግግር በግርማዊነቶ ዘውድ ስር ኤርትራ በፌዴራሲዮን ከኢትዮጵያ ጋር ተቀላቅላ ዛሬ የውስጥ አስተዳደር ነጻነቷን ያገኘችበትን ይህንን የተባበሩት መንግሥታት ውሳኔ መላው የኤርትራ ሕዝብ በእውነተኛነትና በታማኝነት መቀበሉን
በጥልቅ ተረድቼዋለሁ አለ። በንግግሩም ማክተሚያ ላይ ኤርትራን ሲያስተዳድሩ ለቆዩት ለታላቋ ብሪታንያ መንግሥት ባለሥልጣኖች መልካም አስተያየቱን ከገለጸ በኋላ ማቲየንሶ ያላንዳች ይሉኝታና ለዲስኩሩ መደምደሚያ ያደረገው የተባበሩት መንግሥታት የሰጠውን ውሳኔ በመከተል ከፍተኛ ትብብርና እርዳታ ለሰጡት ለጣሊያን መንግሥትና በኤርትራ ለሚኖሩት የጣሊያን ዜጎች ጥልቅ የሆነ ምስጋናውን በማበርከት ነበር። ቀዳማዊ ኃይለ ሥላሴ በማቲየንሶ ስሜት አገላለጽ ቢገረሙም ማንኛውም ጉዳይ በሰላም አልቆ እንዲሸኝ አስፈላጊነቱን አምነውበት ስለነበር ሕገ መንግሥቱን በማዘጋጀት የቦሊቪያው ተወላጅ የፈጸመውን ተግባር በዲፕሎማሲ ቃላት ከማመስገን አልተቆጠቡም። ንጉሠ ነገሥቱ በንግግራቸው ውስጥ የኤርትራን ምክር ቤት በፕሬዝዳንትነት ለመሩት ለአቶ ተድላ ባይሩና ለምክትል ሊቀመንበሩ ለሼህ አሊ ሙሳ ራዳይ ችሎታቸውንና ትጋታቸውን በማድነቅ ካመሰገኗቸው በኋላ ይህን የመተዳደሪያ ሕግ ለሰጠናቸው ለኤርትራውያን ዜጎቻችን የወደፊት ዕድል ሁሉን የሚችል አምላክ በረከቱን እንዲሰጥ እንለምነዋለን ብለው ሕገ መንግሥቱን በንጉሠ ነገሥታዊ ፊርማቸው አጸደቁ። በኤርትራ የንጉሠ ነገሥቱ የዘውድ እንደራሴ የማቲየንሶ ሕገ መንግሥት በሚዘጋጅበት ጊዜ ለኤርትራ የሚሾመው የንጉሠ ነገሥቱ የዘውድ እንደራሴ ስለሚኖረው ሥልጣን ብዙ ክርክር ተፈጥሮ እንደነበር ይታወሳል። የአንድነቶች ፍላጎት የኤርትራን የውስጥ መንግሥት መሪ ንጉሠ ነገሥቱ እንዲሾሙና ባስፈለገም ጊዜ የመሻር ሥልጣን እንዲኖራቸው ስለሆነ በመጀመሪያ ሰሞን የዘውዱ እንደራሴ ስለሚኖረው ሥልጣን አልተጨነቁም ነበር። በመጨረሻው ያሰቡት የሚሳካ አለመሆኑን ሲያውቁት የዘውዱ እንደራሴ ሥልጣን እንዲጎላ ያስፈልጋል ብለው ተነሱ። የማቲየንሶ ሐሳብ ደግሞ የንጉሠ ነገሥቱ የዘውድ እንደራሴ የፕሮቶኮል ሥነ ሥርዓት አድማቂ ከመሆን በስተቀር ሌላ ሚና ሊኖረው አይችልም የሚል ሆነ። ከብዙ ክርክር በኋላ በሕገ መንግሥቱ ከ10 እስከ 15 ድረስ ባሉት አንቀጾች ላይ እንደ ተጠቀሰው የዘውዱ እንደራሴ የተወሰኑ ሥልጣኖች እንዲኖሩት ተደረገ። ከእነዚህም ዋና ዋናዎቹ አንደኛ፣ የሕዝቡ ምክር ቤት የሚደነግጋቸው ሕጎች የፌዴራሉን ሥልጣን የማይነኩ መሆናቸውን መርምሮ ካጣራ በኋላ እንዲታወጅ ያደርጋል። የተዘጋጀው የሕግ ረቂቅ ከፌዴራሉ መንግሥት ሥልጣን ጋር የሚጋጭ ከሆነ ደግሞ እንዳይታወጅ ለማገድ ይችላል። ሁለተኛ፣ አዲስ ለሚሾመው የመንግሥት መሪ ቺፍ ኤክስኪዩቲቭ በፓርላማ የተደረገው አመራረጥ በተገቢው ሥነ ሥርዓት መሆኑን ካረጋገጠ በኋላ ሹመቱን በንጉሠ ነገሥቱ ስም ተቀብሎ መሐላውን ያስፈጽማል። በጠቅላላው የኤርትራ የውስጥ መንግሥት በአስተዳደርና በልማት በኩል የሚያጋጥመውን ችግር እየመዘነ ከአስተያየት ጋር ለፌዴራሉ መንግሥት ያቀርባል። ሦስተኛ፣ በዓመት 2 ጊዜ የፓርላማውን የሥራ ወቅት በንጉሠ ነገሥቱ ስም የዘውድ ዲስኩር አድርጎ በኦፊሴል ይከፍታል። በዚህ አኳኋን ሕገ መንግሥቱ ጸድቆ በሥራ ላይ ለመዋል ሲቃረብ ንጉሠ ነገሥቱ እንደራሴያቸውን እስኪመርጡና ተሿሚው ማን መሆኑ እስኪታወቅ ድረስ በአዲስ አበባና በኤርትራ ከፍ ባለ ጉጉት ይጠበቅ ነበር። የኤርትራን ሕዝብ ስሜትና መንፈስ በመመርኮዝ የንጉሠ ነገሥቱ እንደራሴ ልዑል አልጋ ወራሽ መርዳዝማች አስፋ ወሰን እንዲሆኑ አቶ ዘውዴ ገብረ ሕይወት የውጭ ጉዳይ ምክትል ሚኒስትር ለጃንሆይ አቀረቡ። በዚህ ሐሳብ ጸሐፌ ትእዛዝ ወልደ ጊዮርጊስና አቶ መኮንን ሀብተወልድ ተስማምተዋል። ነገር ግን ቀዳማዊ ኃይለ ሥላሴ ልጃቸውን ልዕልት ተናኘ ወርቅን በማሰብ በዚያን ጊዜ የጎንደር ጠቅላይ ገዢ የነበሩትን ቢትወደድ አንዳርጋቸው መሳይን ለኤርትራ እንደራሴነት ማዘጋጀታቸው ስለተሰማ እነዚህ ሁለት ታላላቅ ባለሥልጣኖች ዘውዴ ገብረ ሕይወት እንዳደረጉት በቀጥታ ከጃንሆይ ጋር ተነጋግረው አልጋ ወራሽን ለማሾም አልሞከሩም። ጸሐፌ ትእዛዝ ወልደ ጊዮርጊስ የጃንሆይ አማች በሆኑት በቢትወደድ አንዳርጌ ጉዳይ ለንጉሠ ነገሥቱ አስተያየት መስጠት አልፈለጉም። መኮንን ሀብተወልድ ደግሞ በሁለቱ የጃንሆይ ልጆች በተናኘ ወርቅና በአስፋ ወሰን መካከል ለሚደረግ ምርጫ ሳልጠየቅ
ሐሳብ አቅራቢ አልሆነም አሉ። ዘውዴ ገብረሕይወት ግን የሥራ ረዳታቸውን አምደ ሚካኤል ደሳለኝን ይዘው ጣዕም ባለው አቀራረብ የአልጋ ወራሽ የዘውድ እንደራሴነት ለፖለቲካውም ሆነ ለኤርትራ ሕዝብ ስሜት በጣም ጠቃሚ መሆኑን ንጉሠ ነገሥቱ እንዲያምኑበት ለማድረግ በሰፊው ታገሉ። ስለ አልጋ ወራሽ እጩነት ተባራሪ ወሬ እየተናፈሰ አስመራ ሲደርስ እንኳንስ የአንድነት ወገኖች ቀርተው ተቃዋሚዎች ነን የሚሉት የነራስ ተሰማ አስበሮም ቤተሰቦችም ጭምር የድጋፍ አስተያየት መስጠት ጀመሩ። መርድ አዝማች አስፋወሰንን የኤርትራ ሕዝብ በቀጥታ አያውቃቸውም። ሆኖም ንጉሠ ነገሥቱ አልጋ ወራሻቸውን እንደ ራሳቸው አድርገው ቢሾሟቸው በኤርትራ ባሉት የፖለቲካ መሪዎችና በሕዝቡ ዘንድ የሚሰጣቸው አክብሮት እጅግ ከፍ ያለ እንደሚሆን ታውቆ ነበር። ዘውዴ ገብረሕይወት አምደ ሚካኤል ደሳለኝንና አስፋ ወልደ ሚካኤልን ይዘው ለአልጋ ወራሽ ሹመት የሚያደርጉት ጥረት መሠረት ባለው ቁም ነገር ላይ ተመርኩዘው መሆኑን ቀዳማዊ ኃይለ ሥላሴ በሚገባ ተረድተውታል። ነገር ግን ለዚህ ታላቅ ቦታ አንድ ጊዜ አንዳርጋቸው መሳይን መርጠው ስለወሰኑ ሐሳባቸውን መለወጥ አልፈለጉም። እጅግ ቅርቦቻቸው የሆኑት የወልደ ጊዮርጊስና የመኮንን ሀብተ ወልድ ዝምታ ምክንያቱ ለምን እንደሆነ ያውቃሉ። ስለዚህ ራሳቸው ያስቡትን ለመፈጸም በሚያስችላቸው ረቂቅ በሆነው በተለመደ ጥበባቸው ዘውዴ ገብረሕይወትን እንዲሁም አምደ ሚካኤልንና አስፋሃን በአንድነት በመሰብሰብ ሳይሆን ለየብቻ እየጠሩ ማነጋገር ጀመሩ። ለእያንዳንዳቸው የሚያቀርቡትም ጥያቄ ለኤርትራ እንደራሴያችን አድርገን ለመሾም በልጆቻችን በተናኘ ወርቅና በአስፋ ወሰን መካከል ልዩነቱ ምንድን ነው የሚል ነበር። ዘውዴ ገብረሕይወት ከጠዋቱ በቆሙበት ሐሳብ ጸኑ። አስፋ ወልደ ሚካኤል በሁለቱ የጃንሆይ ልጆች መካከል የኤርትራ ሕዝብ ልዩነት አያደርግም አሉ። ከሁሉ ይበልጥ ወሳኙ የአምደ ሚካኤል አስተያየት ነበር። ክቡር ቢተወደድ የእንደራሴነቱን ተግባር በትክክል እንደሚፈጽሙ የታወቀ ነው። ልዕልት ተናኘ ወርቅ ደግሞ በሕዝቡ ዘንድ ከሚኖራቸው የተለየ አክብሮት ሌላ እኩልነት ተነፍጓቸው በጭቆና ለሚኖሩት የኤርትራ ሴቶች እንደ እህቶቻቸው እንደ ኢትዮጵያውያን መብታቸውን ለማስከበር የልዕልትን እርዳታ ማግኘት ይችላሉ በማለት አምደ ሚካኤል የተናገሩት ልብ የሚነካ ቃል ንጉሠ ነገሥቱን ማበረታታት ብቻ ሳይሆን የበለጠም አስደሰተ። የዘውዴ ገብረሕይወት ሐሳብ ብቻውን ሆነ። አምደ ሚካኤልና አስፋ የጃንሆይን ስሜት በመከተል ከውጭ ጉዳይ ምክትል ሚኒስትሩ ስለተለዩ የአልጋ ወራሽ የዘውድ እንደራሴነት ቀርቶ የቢተወደድ አንዳርጋቸው መሳይ ሹመት ተወስኖ በአዋጅ ተገለጠ።